ከዚህ በኋላ እኛ ከፍ ከፍ የምናደርገው ገዳም የለም። በቃ ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኛ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄን እንዳቀርጠው ታወጣው ከስጋዋ ስጋ እርሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። ሰላም ውድ የአኪላስ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እንግዲህ እግዚአብሔር የተመሰገነ ይሁን። ላልተወሰነ ጊዜ በዚህ ሚዲያ ላይ አልነበርንም። አሁን ደግሞ ተመልሰን መተናል። በዛሬ ቪዲዮ እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መተናል። ከነዚህ ቪዲዮዎች መካከል እንግዲህ የዮናታን አክሊሉ መልካም ወጣት ቀረ እየተባለ ነው። ማን ያስቀረው ያን ፕሮግራም የምናሳያችሁ ይሆናል። እንዲሁም ደግሞ ዘማሪ ዘርፌ በድብቅ የወጣባት ቪዲዮ አለ፣ እሱንም የምናስመለክታችሁ ይሆናል። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ ተመልከቱ። ይህን ቪዲዮ ደግሞ ሁላችሁም ላይክ አድርጋችሁት እንዲጀምሩ ከወዲሁ እናሳስባለን። ቀጥታ ወደ መጀመሪያው ቪዲዮ እንለፍ። ከስጋዋ ስጋ እርሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። አሬ ይዙ የሚለው ሰው ይጥፋ። እኔ ምን ማለት ነው? በስህተት አንደኛ ናንተ መቼ ነው ይቅርታ የምጠይቀው በዚህ ጉዳይ? ከአቤት ላይ ያብላሽ ነው እንግዲህ ይህን ሰውዬ ሀይ የሚለው ሰው ያስፈልጋል። ምክንያቱም አሁንም ደግሞ እሱ ይቅርታ እስከሚጠይቅ ድረስ 4 እና 5 ዓመታት ሙሉ ህዝቡ እንደዚህ በተሰተት ትምህርት መቆየት የለበትም ብለን እናስባለን እኛው። አዎ እንደውም የያዘ ልደታ 4 ዓመት አለ እንጂ 5 ዓመት ነበር። እንግዲህ ከስጋዋ ስጋ አነሳ የሚለውን ለማስተካከል ለራሱ ጊዜ የፈጀበት። አሁን ደግሞ መጥቶ እንግዲህ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ የተለየ አምላክ ነው እያለ ነው። ሚስጥረ ሥላሴን እንግዲህ በደንብ የአዲስ ካህናት ሽማግሌዎች ካላችሁ አስቡበትን የምንለው። በእውነት በደንብ ሊታሰብበት ይገባል። እስቲ ልገምት መሰለኝ ከስንት ዓመት በኋላ ይቅርታ እንደሚጠይቅ ማለት ነው። በዛውም የነብይነት ማዕረግ ከተሰጠኝ ሞክር እስቲ። ለማንኛውም እስቲ ከ5-6 ዓመት በኋላ ተመልሶ ይመጣል ብለን እናስባለን በዚህ ጉዳይ ላይ። እስቲ ከሰሞኑ ደግሞ ትንሽ እንግዲህ እመቤታችን ቅድስት ድንግል ማርያም አታማልድም የሚለው ሰውዬ ጸልዩልኝ እያለ ነው። እንግዲህ እሱ ራሱ ማርያም አታማልድ ከሆነ እኛ ለሱ እንጸልይለታለን። እስቲ እሱን ቪዲዮ ተከታትለን እንመለስ። ሼር አድርጉልኝ፣ ሼር አድርጉ እስቲ። ወዳችኋለሁ፣ ጸልዩልኝ። እግዚአብሔር ጤና እንዲሰጠኝ በነገር ሁሉ መከናወን እንዲሰጠኝ ጸሎታችሁ ያስፈልገኛል። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ክፉ አይንካችሁ። ተከናወኑ። እግዚአብሔር ቀኙን ይስጣችሁ። እንግዲህ እንደተመለከታችሁት ነው፣ በግልጥ ወጥቶ ማለት ነው። በጣም ብዙ እየተሳሳትኩ ስለሆነ ጸልዩልኝ ማለት ስለነበረው ይመስለኛል። እንግዲህ እየተሳሳትኩ ባይልም ጸልዩልኝ እያለ ነው። እንግዲህ ለኛ ጸልዩልን ካለ እንግዲህ ቅዱሳን ጻድቃን ደግሞ ወደ ጌታችን ወደ ኢየሱስ ክርስቶስ እንግዲህ አይማልዱም ብሎ ማስተማሩ ምኑ ላይ እንደሆነ አልገባኝም። ለማንኛውም ግን የሆነ ድብር ያለው ይመስለኛል። አይ ቲንክ ስህተቱ በዛ መሰለኝ። በዛ በኩልም ያው እነሱም ሰዎች ዝም ብለው የሚመለከቱት አይመስለኝም። ከዛም በተጨማሪ ደግሞ ቢዝነስ ቀነሰበት። ቢዝነስን መንገድ የቀነሰ በዚህ ቪዲዮም የምናሳያችሁ ይሆናል። እንግዲህ መልካም ወጣት ለምን ቀረ ወይስ እንዴት ቀረ የሚለውን እዚህ በመቀጠል እንደውም መልካም ወጣት ለምንድን ነው የቀረው የሚለውን አንድ ቪዲዮ ተከታትለን እንመለስ። ታላቅ መንፈሳዊ ጉባኤ ሊካሄድ እንደሆነ በአሁኑ ሰዓት ተሰምቷል። በሚቀጥለው እሁድ ማለትም ጥቅምት 9 ከቀኑ 10 ሰዓት ላይ በቦሌ መድኃኔዓለም ካቴድራል ቤተክርስቲያን በተለያዩ ሶሻል ሚዲያዎች ላይ ኦርቶዶክሳዊ ትምህርቶችን በመስጠትና በማስተማር የምናውቃቸው እንዲሁም ትላልቅ የሆኑ አባቶቻችን በተጨማሪም እጅግ በጣም ብዛት ያላቸው ዘማሪያኖች የሚገኙበት እጅግ በጣም ትልቅ የሆነ ኦርቶዶክሳዊ ጉባኤ ተዘጋጅቶላቸዋል። እዚህ ጉባኤ ላይም ለመሳተፍ እጅግ በጣም ብዛት ያላቸው ወጣቶች ሲጠብቁት የነበረው ቀን ነው። ይህም መረጃ ለሌላቸው ሰዎች ሼር አድርጉላቸው። እሁድ ማለትም ጥቅምት 9 ከቀኑ 10 ሰዓት ላይ በቦሌ መድኃኔዓለም አይቀርም። እኛም እዛው እንገኛለን። ተጋብዛችኋል። እሁድ አይቀርም። ብሩክ ነኝ። አዲስ ነገር ካለ መለስ ይሆናል። መልካም ቀን ይሁንላችሁ። እዛው እንገናኝ። ከታችሁት ነው ወጣቱ 4 ዓመት ሙሉ የስህተት ትምህርት መታገስ ይበቃናል ብሎ ወደ ማተሳሳተው ቤተክርስቲያን እየጎረፈ ይገኛል። እንግዲህ ይህም ፕሮግራም ኦርቶዶክሳዊ መልካም ወጣት በሚል ቃል ነው የተዘጋጀውና
ጥቅምት 9 እንግዲህ ሁላችሁም አዲስ አበባና በአዲስ አበባ ዙሪያ ያላችሁ ተጋብዛችኋል እንላለን። አዎ መቅረት አይቻልም። ምክንያቱም ስህተት የሌለበት ትምህርት ስለሆነ ማለት ነው እዛ ጋር የሚሰጠው። አዎ እንግዲህ አንዳንድ ሰዎችንም ድባቴ ውስጥ የከተተው እንደዚህ አይነት ፕሮግራሞች ይመስሉናል። ለማንኛውም አይዟችሁ ነቃ በሉ እንላለን። ከዚህ በመቀጠል ደግሞ ዘማሪ ዘርፌ እንግዲህ በድብቅ የተቀረጸ ቪዲዮ አለ እሷ እንዲያወጣ የፈለገችው አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ለምቆጭ ነው አንዳንዴ ወይኔ ይላል። ከዛ ወጥቼ እንደዛውኝ ወጥቼ መከራዬን አይቼ አንዳንዴ እንዲቀጥል እንደምል ይሄንን እንዳቀርጸው ታወጣዋለህ። እኛ አይደል እንዴ ምንገለው ምናምን ሰዎች ኢየሱስ እኛ አይደል እንዴ ምንሰርቀው? ይሄን ካስፈለገ ሚዲያ ላይ አይወጣም የራሳችን ገበና ስለሆነ ብዬ አሁን እንግዲህ እንደተመለከታችሁት ነው ሚዲያ ላይ አይወጣም የኛው ጉድ ነው እያለች ስትናገር ነበረ። ነገር ግን ካሜራማኑ ኦርቶዶክስ ሆኗል መሰለኝ ውሸት ሰልችቶት አሁን እንግዲህ ከዛም በተጨማሪ እንግዲህ በአንዳንድ ቸርቾች ላይ ያሉ ሰዎች ሌባ መሆናቸውን እያመኑ ይገኛል። ከሷም ውስጥ እንግዲህ እኛ አይደለን እንዴ የምንሰርቀው እኛ አይደለን እንዴ ምንገለው እያሉ ጭራሽ የራሳቸውን ፋይል ማውጣት ላይ ተያይዘውታል። ጥሩ ነው እንግዲህ ስታምኑ ጥሩ ነው። ስትዋሹና እኛ እንዲሁ 4 ዓመት ስታስጠብቁን ነው እንጂ የሚከፋን እንደዚህ በግልጽ ስትመጡ ደስ ይለናል በጣም። እንግዲህ ዘማሪት ዘርፌም እንግዲህ ወደ ቀደመችዋ ወደ ቀጥተኛዋ ኦርቶዶክስ ቤተክርስቲያን እንዲመልሳት የሁልጊዜ ጸሎታችን ነው። እስቲ ከዚህም በመቀጠል ደግሞ ከኦርቶዶክስ ይወጡ እንግዲህ ገዳማት አያስፈልጉም እኛ ክርስቶስን ብቻ ነው የምንሰብከው ገዳም አያስፈልግም ክርስቶስን ለመስበክ የሚሉ አንድ አባት የሚመስሉ ነገር ግን የኛ አባት ያልሆኑ ሲናገሩ ነበርና እሳቸውን ቪዲዮ ተመልክተን እንመለስ። ከዚህ በኋላ እኛ ከፍ የምናደርገው ገዳም የለም። በቃ ከዚህ በኋላ ከፍ የምናደርገው የትኛውም ስፍራ የለም። ጽድቃችን እሱ ሞቶ ተገኝቷል። እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናል። የክብር ልብሳችን ነው ኢየሱስ። ከዚህ ቪዲዮ ላይ እንግዲህ አንድ ትክክል የሆነ ነገር ቢኖር የክብር ልብሳችን ኢየሱስ ክርስቶስ መሆኑ ብቻ ነው። ሌላው እንግዲህ ስለ ገዳማት የተወራው ነገር ሁሉ ያሰት ወሬ ነው። ምክንያቱም እንዲሁ ክርስቶስ ራሱ በገዳም ሄዶ ሲጸልይ ስለነበረ ገዳምን የመሰረተልን እሱ ራሱ ክርስቶስ ስለሆነ ማለት ነው። እንግዲህ አንዳንድ ሰዎች በምን አይነት አስተምሮ ላይ እንግዲህ እንደነበሩ በጣም ግራ ያጋባል። እንግዲህ እሳቸው እንግዲህ ባለፈው ህይወታቸው ወይም ቅድስት ቤተክርስቲያንን እያገለገሉ ባለበት ጊዜ እንግዲህ ኢየሱስ ክርስቶስን መስበክ ትተው እውነት ገዳምን ነው እየሰበኩ የነበሩት የሚለው ለራሱ ጥያቄ ያስነሳል። እንደዛም ከሆነ እንግዲህ እነሱ ራሳቸው የሐሰት ትምህርት ውስጥ ነበሩ ማለት ነው። በገዳምም ሆኖ የሚሰበከው ክርስቶስ ነው። እንዲሁ ህይወታቸውን የሚኖሩትም እንደዛ የሚወጡት የሚወርዱትም ለክርስቶስ ነው። ሙሉ ነገራቸው ክርስቶስን ስለሚሰብክ ማለት ነው። በእውነቱ እንግዲህ እንደዚህ አይነት ታዳጊዎችን የሚያፈሩ ሰዎችን በአካባቢያችን ላይ ካሉ በእውነት ልናበረታቸውና ልናጠነክራቸው ይገባል። እሱ ብቻ አይደለም ልጆቻችንን እንደዚህ ወደ ቅድስት ቤተክርስቲያን እየላክን እንደዚህ በልጅነት እድሜያቸው እግዚአብሔርን እያመሰገኑ እንዲያድጉ ማድረግ አለብን። ልጆች ቀስ በሉና የቤተክርስቲያንን ምግባር ተማር። እሺ ለብሶ መሄድ ካልበሉ ሬሳ ካልለበሱ እንስሳ ስጋ ካለ ነፍስ ካለ ስጋ ተብሎ እንጂ ብትለብስ ባትለብስ ላንተ ምንም አይነ ምድርህን በእጅ ትይዘዋለህ። ስንት ወጪ ያወጣህ ዘይት፣ ሽንኩርት፣
ምንትስ እንቅብጥር ሰቅብጥር ሶስት ቀን ስንት ነው ለወጥ ሴቷ ምጣው ተሞቶ የት ነው የሚኬደው? መግቢያው የት ነው? አይሆ የምድሩን ይኸው አሁን ስንሄድ አባጣ ጎባጣ ያሳ 10ቱ ቃላተ ኦሪት 6ቱ ቃላተ ኦሪትን ወንጌልን ፈጽመናል እና ታዲያ መግቢያችን የት የት ነው መግቢያ? ገሃነመ እሳት ቢሉ ደግሞ የኛ የምናነደው አይደለም። መሬታችን ነው። እቺ መሬት እቺ አትችለውም። ልጅ ቀልድ ጨዋታ አያስፈልግም። ብትችል ስጥ፣ ባትችል እቺን ጸሎት አይደል በልተ ደግሞ ስትነሳ አቤቱ የነፍሴና ሥጋዬ ፈጣሪ እግዚእነ ኢየሱስ ክርስቶስ ሆይ ይሄን ሰጠኸኝ የተመገብኩትን ምግብ ለጤናና ለፍቅር አድርግልኝ። ነገር ግን ለትዕቢትና ለኃጢአት መስሪያ ኃይል ማገኛ አይሁንብኝ። ከመመገቤና ከተመገብኩም በኋላ ስምህን ለመጥራት አንተን ለማመስገን ኃይልና ብርታት ማገኛ ይሁንልኝ። ሥጋዬ በጥጋብ ተሞልቶ ፈጣሪዬን አንተን እንዳረሳ አይነ ልቦዬን አብራልኝ። ይችን በልተ ከተነሳ ይሄንን ገና ምግቡ ከመቅረቡ በፊት ብሎ ያንን በፊት ጸልየ እሺ አሜን አቤት ጌታዬ አቤት እግዚኦ ብላችሁ ጸልዩ። ይህን ካረጋችሁ እንግዳ ነን። እድሜ ለምናለው ሙቼ እስክበሰብስ ላምን ከጥጃዋ ካገናኘው ንጉሥ በስባሽ ይኸው አሁን ቅድም የሞቱ በቃሬዛ ሲትሄዱ አይታቸዋል። በቃ ይችላል። አሁን ዛሬ ማደራችን እናውቃለን። በቃ ይችላል። በእውነት ደስ የሚል ትምህርት ነው ያስተላለፉልን አባታችን። እጅግ በጣም ደስ የሚል መልእክት ነው። አሁን እንግዲህ የዛሬ ቪዲዮአችንን የምንቋጨው በዚህኛው ቪዲዮ ይሆናል። መጨረሻ ድረስ በእውነት ስለተመለከታችሁን እጅግ በጣም አድርገን እናመሰግናለን። በእነዚህ ቪዲዮዎች ብዙ ነገሮችን እንዳተረፋችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን እንግዲህ እንደተለመደው በኮሜንት መስጫ በኩል አስቀምጡልን እንላለን። ከጊዜውም በላይ ይህ ቪዲዮ ላይክ ያስፈልገዋልና ሁላችሁም ይህን ቪዲዮ እስከዚህ ድረስ ተመልክታችሁ ላይክ ሳታደርጉ እንዳትወጡ እንላለን። ቪዲዮአችንን በዚህ ጨርሰናል። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።